አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ብዙ ትርፍ ይበልኝ። አህለን ወሰህለን። እንኳን ወደ አሟሟ ዩቲዩብ ቻናል በሰላም መጣችሁ። አዲሶችን ሰብስክራይብ በማድረግ ቤተሰብ ሆኖ ነባሮችም ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። አህለን ዲሆን ሼር ላይክ በማድረግ ጀምሩት። አህለን ወሰህለን። ዋው የዛሬው ዝናብ ልክ እንደ ኢትዮጵያን አስታወሰኝ። ማሻአላህ ተባረከ ላይ ደስ ይላል። ልጃሉ ሁሉ እንደ ህጻን ላይ እየተጫወቱ ነው በደስታ ማለት ነው። ወደኋላ ልጅነትን ወደኋላ ተመልሶ እያስታወሱ ያሳቀኝ ቪዲዮ በዚህ ላይ አስቀምጥላችኋለሁ። የእውነት ልጅነት የኔ ራሱ ልጅ እያለን ዝናብ ሲጥል ወጥተን እንመታ ነበር እና ደስ ይላል። ረህመቱ አላህ ሱብሃነሁ ወተዓላ ረህመቱ ሰፊ ነው። አልሐምዱሊላህ ረብል ዓለሚን። ዝናብ ሲዘንብ ሆነ ለመናገር ደስ ይለኛል ማለት ነው። እስኪ እናንተም ቪዲዮውን ተመልከቱት፣ በጣም ደስ ይላል። እስኪ ላሳያችሁ ኢንሻአላህ። እዚህ ስክሪኑ ላይ ቪዲዮ ላስቀምጥላችሁና እናንተ ተመልከቱት። ቪዲዮ እንዳያችሁት የመዳም ቅመሞች አላህ ሱብሃነሁ ወተዓላ እዝነቱን ሲያወርድ ደስ ይላል። ለመናገር ኢትዮጵያ እያለሁ ነው እንደዚህ አይነት ዝናብ ያየሁት እና ደስ ይላል በጣም እና ለሀገራችን ያብቅተን ደግሞ በሀገራችን ወደ ልጅነታችን እኔ ወላችሁ ማለት ነው ያልተኖረ ልጅነት አለቀ በስደት እኛ ስደተኞች ማለት ነው። ልጅነታችንን ሳንጨርስ ስደት ማለት ነው። የሁሉ ነገር ያምረናል ማለት ነው። እንግዲህ ኢትዮጵያ ስንሄድ እንደ ልጅም እንደ ትልቅም ያጫውተናል ኢንሻአላህ። ለዛ ያብቃን ሁላችንንም። ኢትዮጵያ ስንሄድ ኢንሻአላህ እንደ ልጅም እንደ ትልቅም ልጆቻችንም ጋራ እንደ ልጅ አድርጎ ያጫውተን ይሆናል ብዬ አስባለሁ። እውነቴን ነው ብላችሁ ማለት ነው። ምክንያቱም ወደን የገባንበት እስር ቤት ነው ስደት ማለት ነው። ልጅነታችንን ጨዋታ ደስታችንን ሳንጨርስ ስደት ማለት ያልተኖረ ልጅነት አለቀ በስደት እና በስደት ማለት ጨዋታም ሆነ ልጅነታችንን ሆነ ወጣትነታችንን ያልኖርን እኛ ማለት ነው። የአረብ ሀገር ሴት ማለት ለራሷ ሳትኖር ሌሎችን የምታኖር ለራሷ ሳትበላ ለሰዎች የምታበላ አዛኝ ናት። ለምን እንደሆነ አላውቅም፣ ብቻ የዚህን ሀገር ውሃ ያጠጣ ማለት ነው አዛኝ ነው። ሱብሃንአላህ እንትን ጨካኝ አይደለም። የሆነ ነገር እንኳን አላደርግም ብንል ማለት ነው ሆዳችንን ይሰፈሰፋል ልክ እንደ እናት ማለት ነው። ለምን የሆነ እኔ ራሱ ግርም ይለኛል። በቃ ካሁን በኋላ ጨክናለሁ፣ ምንም ነገር ማድረግ አልችልም እንግዲህ በኋላ ጨክናለሁ ብዬ ማለት ነው። እንኳን አይደለም ለወላድር አይደለም ለደቂቃዎች ራሱ መታገስ ያቅተኛል ማለት ነው። ያአላህ የኔ ይቅርብኝ፣ እንደዛ ነገር ነው የምናየው። እና የአረብ ሀገር ሴቶች እኛ እንደ ሻማ እየቀለጥን ለሌላው የምናበራ ለተቸገረ ደራሽ ጀግና ነን። ሁሉን ነገር ተቋቁመን ናፍቆት፣ የልጅ ናፍቆት፣ የቤተሰብ ናፍቆት፣ እዚህ ላይ ደግሞ የሀገር ናፍቆት፣ ብዙ ነገሮችን ችለን የመዳምን ጩኸት የመዳም ልጆችን ብቻ ልጅ ቤት የምትሰሩ ልጆች ታውቃላችሁ ምን ያህል እንደሚረብሹ ነው ማለት ነው። መጥበህ እንኳን ሌላውን ታችሁት መጥበህ ማታ እንተኛ ስነን ጽድት አድርገን ወላውለን ምናምን በቃ እቃውን ሰታትረን እንተኛለን። ጧት ስንነሳ ግን ፍሩኑ ጋው ተደፍቶበት ኬክ ሰርተው ጨምለቅለቅለቅ አድርገውት ማለት ነው
ያለ የሌለ እቃ ማለት ነው። እንኳን አይደለም ጣውላው ሰረሚኩ ታች ዘሞ ነው የምናገኘው ማለት ነው። ግማታ ስንተኛ አጽድተን ነው የምንተኘው። ስንነሳ ግን ልክ አዞማ ያደረ ነው የሚመስለው። ግማሹ እንዶሚ ሲሰራ፣ ግማሹ ኬክ ሲሰሩ፣ ግማሹ ጋዋ ሲያፈሱ እና በጥቅሉ የአረብ ሀገር ሴት ማለት ጀግና ናት። እና አላህ ሱብሃነሁ ወተዓላ ለሀገራችን ያብቃን። ሁሉን ነገር ደግሞ በሀገራችን ተደስተ የምንኖር ዙሮ የነገ ተስፋ ነው እንጂ ዛሬ እየኖርን አይደለም፣ ነገ እንኖራን በማለት ነው የምንኖረው አሁን ላይ ማለት ነው። ያው ኢንሻአላህ የነገውን ተስፋችንን አላህ ያብራልን። ሀሳባችንን ተሳክቶ አሁን ለሀገራችን ያብቃን ነው። ውድ ቤተሰቦች ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኑ አበረታቱኝ። ኢንሻአላህ ጠቃሚ ቪዲዮዎችን እለቅላችኋለሁኝ። ያው ኢንሻአላህ ጀማሪ ነኝ፣ አበረታቱኝ። ለጊዜው የመዳም ቅመሞች እንኳን ለራሳችን ለብዙ እንተርፋለን እና አበረታቱኝ። ኢንሻአላህ በቅርብ ወደ ሀገር ሄዳለሁ ብዬ ስላሰብኩኝ ያው እንግዲህ ሰብስክራይብ ያረጋችሁ ቻናሌን አሳድጉልኝ የኔ ውዶች። እኛ ቀነን ያኔ እንኳን አይደለም የራሳችንን አይደለም የሰዎችን ምናፈምስ ነን እና ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አበረታቱኝ። ቻናሌን አሳድጉልኝ። ኢንሻአላህ አይከፈልበትም። ዞሮ የኸይር ስራ ትንሽ የለውም። ኸይረ ነገር ትንሽም ብትሆን ኸይረ ነገር ከአላህ ዘንድ ትልቅ ናትና ለእናንተ ደግሞ አይጎዳችሁም፣ ለእኔ ይጠቅመኛል። ሰብስክራይብ ያረጋችሁ ላይክ ያረጋችሁ ቪዲዮውን ጀምሩት እና እስከ መጨረሻው ደግሞ ለማዳመጥ ሞክሩ። ኢንሻአላህ ወደፊት የሚጠቅም ነገሮችን በቻናሌ እለቃለሁ ብዬ ተስፋ አድርጋለሁ። ያው ለራሴም ተጠቅሜ ሰውንም ደግሞ የምጠቅምበት ሰውንም የምረዳበት ቻናል እንዲሆን ምኞቴ ነው። እና የመዳም ቅመሞችዬ ሌላም ሀገር ያላችሁ በአውሮፓም በውጭ ሀገር ያላችሁ በውስጥም በኢትዮጵያም ያላችሁ የኔን ቪዲዮ የምትመለከቱ ሁሉ ሰላማችሁ ብዝት ትርፍ ይበል እያልኩኝ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ፣ አበረታቱኝ። አይከፈልበትም። ኢንሻአላህ ለእኔ ይጠቅመኛል፣ እናንተን አይጎዳችሁም። ሰብስክራይብ በማድረግ ቤተሰብ ሆኖ ውዶች እያበረታታችሁኝ ማለት ነው። ኢንሻአላህ በቻናል የሚጠቅም ነገሮችን፣ ቀልዶችን፣ ጨዋታዎችን እዚህ ደግሞ የተጎዱ ደግሞ የተቸገረ ሰው ኢንሻአላህ የምረዳበት ቻናል ይሆናል ብዬ ተስፋ አደርጋለሁ። ኢንሻአላህ ወደፊት ያው እናንተ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮውን ደግሞ ላይክ እያረጋችሁ አበረታቱኝ። ያው እንደነገርኳችሁ አይከፈልበትም፣ በቅንነት ማለት ነው። የኸይር ስራ ትንሽ የለውም። ኸይር ስራ ከአላህ ዘንድ ትልቅ ናትና ለእናንተም አይጎዳችሁም፣ ለእኔ ይጠቅመኛል እና እላችኋለሁኝ። ዝናቡ እንደዚህ ይመስላል። በጣም ያምራል፣ ደስ ይላል ማለት ነው። አላህ ሱብሃነሁ ወተዓላ በርዶውን ሰላም ብሏልና ደስ የሚል ዝናብ ነበር። ሰላም ያለው እርግት ያለ ነበረ ማለት ነው። እውነት ለመናገር ቤቱን ከፍቼ ነበር ሳየ ነበር አባይ ለብሼ ወጣሁኝና ሴትዬ ምን አልኳት፣ እዚህ በኋላ ልጥለው አልኳት ማለት ነው። ማለት እኔ እንጃ ልጅነታችንን ስላልኖር ነው መሰል እንደ ልጅ ያደረገና ማለት ነው። ማለት ልጅነታችንን በነፃነት ተጫውተን ስላላሳለፍ ነው መሰለኝ። እኔ ራሱ አሚሮ አሁንም እንደ ልጅ ነው የሚያደርገኝና ዝናብ እየጠላ ምን አልኳት መሰላችሁ፣ እዚህ ባላ ልጥል ነው አልኳት ማለት እንዴ ዝናብ እኮ እየጠላ ነው ስትል ችግር የለውም ጥዬ ልምጣ እዚህ ባላው ሞልቷል አልኳት። እኔ እኮ ዝም ብሎ እዚህ ባላው አልሞላም። ከዛ ኦኬ ሂጅ አለችኝ ማለት ነው። እዚህ ባላይ ተሸክሜ ሀርኩኝና ማለት ነው ጀዋሌን ይዤ ጀዋሌ ራሱ አልጎብኝ ነበር ዝናብ መጥቶት በዚህ ባለው አካባቢ ማና ቅንጀ ዝግዝቄ ስል ወደዛ ቅንጀ ዝግዝቄ አበያ እንዳለ ብሽክሽክ ብዬ ማለት ነው። ብሽክሽክ ብዬ በኋላ አበያን አጠብኩ እንደገና ገባሁኝ እላችኋለሁ። ደስ ሲል ግን ለሌላ የወሰደኝን እንቅልፍ አጠይቁኝ ዝናቡ ስለመታኝ እና በጣም ደስ ይል ነበረ። ማሻአላ ተባረከላ። አላህ ለሀገራችን ያውቀንና ደግሞ በሀገራችን እንደዚህ አይነት ደስታ እንዲህ አይነት ስሜት ደስ ይላል። እውነት ለመናገር ኢትዮጵያ ያለው በቀር አልመሰለኝም። ትላንትና ዝናቡ ሲጥል ማለት ነው በጣም ነበር ደስ ያለኝ ማለት ነው። እንግዲህ ሰውት ያልሞላውን እዚህ ባላው ሞልቶ እዚህ ባላ ልጥል ብዬ ነው የወጣሁት ማለት ነው። ዝናብ ለመመታት እኮ ነው። ከዛ እንጂ ሰው ግን የለም ነበር፣ ጸጥ ያለ ነበር። ደስ የሚለው ነገር መኪናቸው ብቻ ነበር አሻሪው አሉ ማለት ነው። በየደጀፈችው መኪና ብቻ ነበር ያለውና አቅንቼ ዝግዝቄ እያልኩኝ ዝናቡ ብሽቅ ብዬ
ምን ስራሽን ቆይተሻል አለችኝ። ምንም አልሰራሁ ከፍሌ ነበርኩ አልኳት። እኔ እኮ ዝናብ እየተመታሁ አቅንቼ ዘቅዝቄ እያልኩ ነው፣ ዝናቡ ደስ ብሎኝ ማለት ነው። እና እንደ ልጅ የሚያደርገኝ ነገርስ አይገርምም? እንደ ልጅ ያደርገኛል። እና ልጅነታችንን እኔ ስላልኖርኩት ይሆን አላውቅም። ያኔ እዚህ ነው ሁሉም ነገር እንትን ያልኩት ልጅነታችንን ሳንጨርስ ተሰደነ። አሁን ላይ እኔ ራሱ ማለት ነው እኔ እንጃ አሚሮዬ በቃ ወደ ኋላ ነው የሚመለስብኝ። ያኔ ልክ እንደ ልጅነቴ ማለት ነው። የሆነ ድብድብ ካየሁኝ ወደ ድብድብ፣ ጨዋታ ካየሁኝ፣ ዝናብ ካየሁ በቃ በባለፈው እንደዚህ ገጠራማ ቦታ ነበር እና እንትን ዲራም ይባላል እንትን አላቸው ቤት አላቸው በሁለት ወር በሶስት ወር እናም ነው እንደ ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መሀል ላይ አቋርጮ ነበር ሴትየቱ መጣ እና ከነበርኩበት ልቀጥል ማለት ነው እና እላችኋለሁ። ኢንሻአላህ አላህ ለሀገራችን ያብቃን እላችኋለሁ። እንግዲህ ልጅነት የለም፣ ልጅነትን ቢኖርም እንግዲህ ልጆቻችን ነገር ኢትዮጵያ ስንሄድ አብረን እንጫወታለን። ያልተኖረ ልጅነት አለቀ በስደት አይደለም እና ከነበረበት ከዛው ከልጅነታችን ቀጥለን ልጆቻችን ነገር አብረን እንጫወታለን እላችኋለሁ። የኔ ውዶች፣ የመዳም ቅመሞች፣ የኔ ብርታቶች እና እኛ ለራሳችን ያኖረን ነገር ለሰው ነው እንጂ የዚህ ነገር ውሃ የጠጣ አዛኝ ሩህሩህ ልጨክን እንኳን ብትሉ መጨክን አትችሉም። ያኔ ለምን እንደሆነ አላውቅም። እኔ ራሴ ጀምሮ ማለት ነው በቃ አሁን በኋላ ጨካኝ ነው የምሆነው፣ አሁን በኋላ በቃ እንደዚህ ነው የምሆነው እላለሁኝ። ነገር ግን መጨከንን እሺ አይለኝም። ሱብሃንአላህ። እና ስለነበረን ቆይታ ሁላችሁንም ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።